ጤና ይስጥልኝ የተወዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች የዕለት ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ ማርት ዜናዎችን ልንገራችሁ። ክቡራትና ክቡራን ተመልካቾቻችን እንዲሁም የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። መልካም በዓል እንዲሆንላችሁ እመኛለን። አርዕስተ ዜናዎችን ላስቀድም። ኢትዮጵያና ኤርትራ ወደ ጦርነት ለመግባት ጫፍ ላይ ናቸው አለ ዓለም አቀፉ ክራይስ ግሩፕ አዲስ ባወጣው ጽሑፉ አሁን ላይ የአብይ አካሄድ ኤምሬትስ የምትደግፈውና ሳውዲና ግብጽ የሚቃወሙት ያለ ሲሆን በዓለም ላይ ያለው ሁኔታ ግን ወደ ቀይ ባህር የሚደረገውን ጦርነት ሊያስቀረው አይችልም በሚል በግልጽ አስቀምጧል። በዚህ ጉዳይ ላይ ተጨማሪ አዘጋጅተናል። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። የአገዛዙ ባለስልጣናት በኩላቸው የጽንፈኛው ተደጋጋሚ ሙከራ ከሩቅ በማክሸፍ ሰላምና ልማት በማስተማመን ሁኔታ አስጠብቀናል ሲሉ ተደምጠዋል። ውጊያው በተለያዩ የክልሉ አካባቢዎች ዛሬም ተጠናክሮ ቀጥሏል። በዚህም ላይ ተጨማሪ ሪፖርት አለን። አዲስ አበባ ከተማን ጨምሮ በሌሎች ከተሞች የሚደረጉ ህዝባዊና ሃይማኖታዊ ዝግጅቶች የፖለቲካ መድረኮች ሆነዋል ሲል ጥናት አመለከተ። በተለይም በአዲስ አበባ ህዝባዊና ሃይማኖታዊ በዓላት ግልጽ የፖለቲካ መድረክ ሆነዋል የተባለው እንዴት የሚለውን በዝርዝር ነው ያለን። በቱርክ ተቃዋሚዎች በኢስታንቡል ጎዳና ትልቅ የተቃውሞ ሰልፍ አካሂደዋል። በመቶ ሺዎች የሚቆጠሩ የዲሞክራሲ ደጋፊ ሰልፈኞች ወደ ቱርክ ኢስታንቡል ጎዳና በመመለስ ለታሰሩት የከተማዋ ከንቲባ ያላቸውን ድጋፍ አሳይተዋል። በዚህም ከ2000 በላይ ሰዎች እስካሁን ድረስ በቱርክ የታሰሩ ሲሆን ኤርዶዋን ስልጣናቸውን እንዲቆም ጥሪ ቀርቦላቸዋል። በዝርዝር ነው ያለን። እስራኤልና ሐማስ አዲስ የተኩስ አቁም ድርድር ለማድረግ ተስማምተዋል። ሐማስ በጋዛ የተኩስ አቁም እንዲደረግ ከሁለት ቀናት በፊት በግብጽና በኳታር የቀረበለት ምክር ሀሳብ መቀበሉን የቡድኑ ከፍተኛ አመራር ናቸው ያስታወቁት። በዝርዝር ነው ያለን። ሶማሊያ ለአሜሪካ ወደብ ለመስጠት ያቀረበችው ሀሳብ ሶማሌላንድ ውድቅ አድርጓለሁ አለች። ራሷን በነጻ አገርነት ያወጀችው ሶማሌላንድ የሶማሊያ መንግስት በበርበራ የሚገኘውን ወደብና ወታደራዊ አየር ማረፊያ አሜሪካ በብቸኝነት እንድትቆጣጠር ያቀረበውን ሀሳብ አልቀበለውም ብሏል። በዝርዝር ነው ያለን። ተመልካቾቻችን ወደ ዝርዝሩ አልፋለሁ፣ አብራችሁ ቆዩ። ኢትዮጵያና ኤርትራ ወደ ጦርነት ለመግባት ጫፍ ላይ ናቸው አለ ዓለም አቀፉ ክራይስ ግሩፕ አዲስ ባወጣው ጽሑፍ አሁን ላይ የአብይ አህመድ አካሄድ በኤምሬትስ በግልጽ የሚደግፍ ነው ያለ ሲሆን ሳውዲና ግብጽ የሚቃወሙት ደግሞ ኤርትራን በመደገፍ ሲሆን ይህ ግን ጦርነቱን ከማካሄድ ሊያስቀረው አይችልም እንዲያውም ያወሳስባል ብሏል። ኢትዮጵያና ኤርትራ ላይ ያላቸው ግንኙነት በግልጽ አብቅቶ በጸብ ተደምድሞ ጦርነት የቀረው ብቻ ሆኗል ያለው ክራይስ ግሩፕ በዚህም ደግሞ በትግራይ የተነሳው ጦርነት አንስቶ አብይ የበላይነትን ይዞበት ነበር ካለ በኋላ በዛ ለነበረው አጠቃላይ አሰላለፍ ግን አሁን ላይ ተቀይሯል ይላል። አብይ አህመድና ኢሳያስ አፈወርቂ በትግራይ በተጀመረው ጦርነት ግልጽ ቅንጅት ፈጥረው ውጊያውን ካካሄዱ በኋላ አሁን ላይ ያለው ችግር ግን የጋራ የጦርነት ድባብን አስፍኗቸዋል ይላል። ከጊዜ ወደ ጊዜ የሀገራቱ መሪዎችና በሀገሪቱ መንግስት የሚመሩ ሚዲያዎች ብሎም ዲፕሎማቶች በግልጽ ጸብ ውስጥ ወድቀው እየተመላለሱ ይገኛሉ ይላል። ለጦርነቱ አዲሱ ምክንያት የቀይ ባህር ጉዳይ ነው ካለ በኋላ ኢትዮጵያ የባህር በር ጥያቄ ይዛ ተነስታለች። ለዚህ ማሰብን ከፍትህ ውጭ የተወሰደ ነው ማለት ታነሳለች። ኤርትራ ደግሞ ጥያቄዋ ተመልሶ ያደረ ነው እያለ ትገኛለች ብሏል። ታዲያ በሁለቱ ሀገራት መካከል በኩል እንዋጋለን ባይሉም አብይ አህመድ ቀይ ባህርን በጉልበት ከኤርትራ ለመንጠቅ ምቹ ጊዜ አግኝቷል ማለት ይተነትናል። ክራይስ ግሩፕ ጨምሮም አብይ አሁን ላይ ወደ ቀይ ባህር ለመድረስ ያለው ፍላጎት ከፍተኛ ነው ካለ በኋላ ይህ በሰላም ብቻ አይሆንም በጦርነቱም የሚተገበር ፍላጎት እንደሆነ ከሁኔታዎች መርዳት ይቻላል። የቀይ ባህር መዳረሻ በኢትዮጵያ በኩል ማግኘት የፍትሃዊነት ጥያቄ አድርጎ ያነሳዋል። ሙሉ ለሙሉ በሚባል ደረጃ ይህንን ጉዳይ ደግሞ እየተዘጋጀበት ይገኛል ይላል። አሰብን በታሪክ ፍትሃዊነት ላይ የተወሰደች ናት ብላ ኢትዮጵያ ታምናለች ያለው ድርጅቱ አብይ አህመድ ይህን በግልጽና በድብቅ እያቀረቡ ይገኛሉ ካለ በኋላ አብይ አህመድ ጦርነት ውስጥ ለመግባት ምን ያህል ዝግጁ ናቸው የሚለውን ለመጠየቅ የሚያስችል ግልጽ ዝግጅት አላቸው ይላል። ክራይስ ግሩፕ አሁን ላይ ኢትዮጵያ በቀይ ባህር እንድትዋሰን የሚያስችልና ድንበር እንዲኖራት የሚያደርግ ስምምነት ላይ ባለም አቀፍ ማህበረሰብ በኩል መደረስ ቢችል እንኳን ይህ ተፈጻሚ የመሆን እድሉ ግን ዝቅተኛ ነው ይላል። ለዚህም ምክንያቱ ላይ ያቀረበው አብይ ከኤምሬት ጋር ገጥሞ ኤምሬትስ በግልጽ ትረዳዋለች። በዚህም ደግሞ ኤርትራ በኩል ከኤምሬት በተቃራኒ ተሰለፈችው ሳውዲ አረቢያ ያለች ግብጽም ቢሆን የህዳሴ ግድቡን ጉዳይ ይዛ ያደረ ፍላጎቷን ለማስፈጸም ከኤርትራ ጎናት ይላል። ታዲያ በህዳሴ ግድብ ሆነ በሌሎች ምክንያት ግብጽ በቀጥታ ከኢትዮጵያ ፍላጎት በተቃራኒ መቆሟ ተገማች ነው ያለው ግሩፑ አሁን ላይ ያለ ማህበረሰብ
በግለሰብ ኢትዮጵያ የምትወሰንበትን የቀይ ባህር ጠረፍ ግዛት እንዲኖራት መግባባት ላይ ቢደርስም ተቀባይነት የማግኘቱ ጉዳይ ዝቅተኛ ነው ይላል። በዚህም ምክንያት በኢትዮጵያና በኤርትራ መካከል ያለው ግንኙነት ወደ ጦርነት ይሄዳል። የአብይ ፍላጎትም አድሮና ውሎ ጦርነት ማምጣት ይሆናል። በተለይም ወደ ቀይ ባህር የሚኬድበት መንገድ በሙሉ አሁን ላይ የጦርነት መንገድ ብቻ ነው ይላል። ለዚህም ደግሞ በቂ ዝግጅት እየተደረገ ይገኛል ያለው ክራይሲስ ግሩፕ ዓለም አቀፍ ተቋማት የሚያወጧቸው ሪፖርቶኛ በሀገር ውስጥ ያሉ ችግሮችን ጠቅሷል። ሩሲያ ክሪሚያን በኃይል ጠቅልላለች። የዩክሬን ጦርነት መቀጠልም ለዚሁ ምሳሌ ነው። እስራኤል ደግሞ የጎላን ግዛትን በኃይል ይዛለች። አሁን በጋዛና በሌሎች አካባቢዎች ያለው ለዚህ ምሳሌ ነው። አብይ አህመድ ይህ እንደ በጎ ምሳሌ ተጠቅመው ወደ ቀይ ባህር ለመሄድ ግልጽ ወረራ ያደርጋሉ ይላል። ይህንን የሚያደርጉ ሀገራትም ተው ለማለት ሞራል ሊኖራቸው እንደማይችል በተዘዋዋሪ የሚጠቅሰው ይህ የክራይሲስ ግሩፕ ሪፖርት አሁን ላይ አብይ አህመድና የኤርትራው መንግስት ኢሳያስ አፈወርቂ ሁለቱ ሀገራት ወደ ጦርነት መሄዳቸው በግልጽ ባይናገሩም ዝግጅታቸው ግን ጦፏል ይላል። አብይ በፓርላማ ተገኝቶ በወራ አላደርገውም ቢልም ግን ሁኔታዎቹ አሁን ላይ ያለውን የጥያቄ መጠን ሲታይ ከዛ ያለፈ ሊሆን ይችላል በማለት ያነሳል። በእነዚህና መሰል ልምምዶች አብይ ቀይ ባህርን አካባቢ ከኤርትራ ለመንጠቅ ወደ ውጊያ ይገባል ያለው ክራይሲስ ግሩፕ የትግራይ አሁናዊ ሁኔታ ተጨማሪ ምክንያት አድርጎታል። በዚህም የፍላጎቶች መጣረስና የሀገራቱ የቆየ ቂም ተደምሮ ችግሮቹ ተፈተው ከነበረበት ከ2018 ሁኔታ ጋር ግልጽነት መጓደልን አንስቶ አሁን ላይ ኢትዮጵያና ኤርትራ በግልጽ ወደ ጦርነት ያመራሉ ነው ያለው። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ መቀጠሉ ታውቋል። የአገዛዙ ባለስልጣናት በኩላቸው የጽንፈኛውን ተደጋጋሚ ሙከራ ከሩቅ በማክሸፍ ሰላምና ልማትን በማስተማማኝ ሁኔታ አስጠብቀናል ሲሉ ተደምጠዋል። በክልሉ ሰሜን ሸዋ ዞን መራቤቴና ምንጃር ቀጠናዎች ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገባቸው ከባድ ውጊያዎች መደረጋቸውን የፋኖ የመረጃ ምንጮች አስታውቀዋል። በመራቤቴ ቀጠና ሬማ ከተማ ዙሪያ ባሉ አካባቢዎች ትላንት ሙሉ ቀን ከባድ ውጊያ ሲደረጉላል የተባለው በዚህም በርካታ የአገዛዙ ወታደሮች ሲገደሉ ከባድ መሳሪያ ውድመትን ጨምሮ ወታደራዊ ቁሳዊ ጉዳቱም ከፍተኛ ነው ሲሉ የአካባቢ ፋኖ የመረጃ ምንጮች ተናግረዋል። የአገዛዙ ጦር ከሚዳ መራኛ ከተማና መራቤቴ ዓለም ከተማ በመንቀሳቀስ ወደ ሬማ ከተማ ከፍተኛ ቁጥር ያለው ጦር ማስገባቱ ተከትሎ ነው ውጊያ የተቀሰቀሰው የሚሉት የመረጃ ምንጮቹ በዚህ መጋቢት 2017 ዓ.ም ቀኑ ሙሉ ከፋኖ ጋር ውጊያ መደረጉ ለማወቅ ተችሏል። በተለይም ሬማ ቀጠና ደረቅ ደሬ በተባለ አካባቢ በተደረገ ከባድ ውጊያ የተጎዱ ወታደሮች ቁጥራቸው ከፍተኛ ነው ተብሏል። በዚህ ስፍራ የአገዛዙ ጦር ሲዋጋበት የነበረ ሱ-23 መሳሪያ በፋኖ ተዋጊዎች መውደሙን የታወቀው በአካባቢው ሬማ ከተማ ከውጊያ ጋር ምንም አይነት ግንኙነት ያልነበራቸው ንጹሃን የአገዛዙ ጦር በተኮሰው ከባድ መሳሪያ መገደላቸውንም ነዋሪዎች ተናግረዋል። በሬማ ከተማ እናት ጌታነህ የተባለች ነዋሪ ከነ ልጇ እንዲሁም በከተማ ዙሪያ አፈር ባይኔ ወይብላ ቀበሌ ነዋሪ የሆኑት አቶ አባ ቡታዬ ከሁለት ልጆቻቸው ጋር በአገዛዙ ጦር ተገድለዋል ሲሉ ነዋሪዎች ተናግረዋል። የመኖሪያ ቤቶች ቃጠሎ ጨምሮ በንጹሃን ንብረት ላይ ከፍተኛ ጉዳት መድረሱ ታውቋል። በተመሳሳይ በዚሁ ሰሜን ሸዋ ዞን ምንጃር ቀጠና ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉን የአካባቢ መረጃ ምንጮች ለኢትዮ ኒውስ ተናግረዋል። በተያያዘም በምዕራብ ወሎ ጃማ ወረዳ ቢሮ ገበያ አካባቢ በርካታ የሚሊሻ አባላት በፋኖ ኃይሎች በተፈጸመባቸው ጥቃት መገደላቸው ታውቋል። የፋኖ ኃይሎችም ጥቃቱን መፈጸማቸውን በመግለጽ ከሰብአዊ ጉዳቱ በተጨማሪ በርካታ የጦር መሳሪያ ከአገዛዙ ጦር ማርከና ሲሉ አስታውቀዋል። በተመሳሳይ ዛሬ ከጠዋት ጀምሮ በምዕራብ ጎንደር ዞን መተማ ሆርኩመር እንዲሁም በጎጃም ቀጠና ዳንግላ ከተማ ዙሪያ ከባድ የተኩስ ልውውጥ እየተደረገ እንደሆነ የመረጃ ምንጮች አመላክተዋል። በተለይም በመተማ ያለው የተኩስ ልውውጥ በከባድ መሳሪያ የታገዘ እንደሆነ የተናገሩት የመረጃ ምንጮች ሆኖም ለጊዜው በተኩስ ልውውጡ የደረሰው ጉዳት ማወቅ እንዳልቻሉ ነግረውናል። የአገዛዙ ጦር የምስራቅ እዝ በበኩሉ በሰሜን ጎጃም ዞን በብር አዳማ፣ ጠጠር ማርያም እንዲሁም ዋሸራ፣ ጎንጅ፣ ቆለላ፣ ሮብ ገበያና አድሬት ዙሪያ ስምሪት አድርጌ በጽንፈኛው ላይ እርምጃ ወስጃለሁ ሲል አስታውቋል። በዚህም 31 የጽንፈኛው አባላት ገድያለሁ፣ 8ቱን ደግሞ እጃቸውን ሰጥተውኛል ሲል ነው የጦሩ አመራር ናቸው የተባሉ ሌተናል ኮሎኔል ንጉሴ የተናገሩት። በሌላ በኩል የአገዛዙ ባለስልጣን የጽንፈኛው ተደጋጋሚ ሙከራ ከሩቅ በማክሸፍ የከተማችን ሰላምና ልማት በአስተማማኝ ሁኔታ አስጠብቀናል ሲሉ ተደምጠዋል። በ1446ኛው የኢድ አልፈጥር በዓል አከባበር ላይ ንግግር ያደረጉት የደሴ ከተማ ምክትል ከንቲባ አቶ ሽመልስ ጌታቸውና ናቸው ይህን የተናገሩት። ምክትል ከንቲባው በዚህ ሃይማኖታዊ በዓል ላይ ጽንፈኛ ያሉትን አካል ደጋግመው ሲወነጅሉ ተደምጠዋል። አቶ ሽመልስ ቡድኑ ጽንፈኝነትን እንደ አማራጭ ወስዶ በክልላችን ነፍጥ አንግባው መንቀሳቀስ የህዝባችን የዕለት ከዕለት እንቅስቃሴ ሲያደናቅፍ ከርሟል ሲሉ ወንጀላቸውን አሰምተዋል። ምክትል ከንቲባው በእኛ በኩል ግን የጽንፈኛው ተደጋጋሚ ሙከራ ከሩቅ በማክሸፍ ላለፉት 21 ወራት ባስተማ
በአስተማማኝ ሁኔታ ሰላማችን አስጠብቀናል ሲሉ መናገራቸውን የተዘገበው። አማራ ክልል የተቀሰቀሰው ጦርነት 21 ወራትን ያስቆጠረ ሆኗል። አዲስ አበባን ጨምሮ በሌሎች ከተሞች የሚደረጉ ህዝባዊ ዝግጅቶች የፖለቲካ መድረኮች ሆነዋል ሲል ጥናት አመለከተ። በተለይም በአዲስ አበባ ህዝባዊና ሃይማኖታዊ አባላት የፖለቲካ መድረክ ሆነዋል የተባለው ሪፍት ቫሊ ኢንስቲትዩት አርባን ኮንቴስቴሽን ኢን ኢትዮጵያ በሚል ርዕስ ባዘጋጀው አውደ ጥናት ላይ በቀረበው ሪፖርት መሰረት በአዲስ አበባን ጨምሮ በአገሪቱ የሚገኙ ሌሎች ከተሞች የሚደረጉ እንደ አድዋ ድል በዓል፣ ኢሬቻ፣ የታላቁ ሩጫ ያሉ ህዝባዊ ዝግጅቶች የፖለቲካ መድረኮች እየሆኑ መጥተዋል ብሏል። በዚህ ሪፖርት ላይ እንደተገለጸው እነዚህ ዝግጅቶች በተለይም በአዲስ አበባ ከተማ የተለያዩ የፖለቲካ ትረካዎች የሚያንጸባርቁ ናቸው። የታሪክ ትርጓሜዎች የሚፈካከሩባቸው መድረኮች ሆነዋል ብሏል። ጥናቱ ከአዲስ አበባ በተጨማሪ ሐዋሳን፣ ሆሳዕናን እንዲሁም ድሬዳዋን ያካተተ ሲሆን በተለይ በአዲስ አበባ ላይ በተደረገው ጥናት እንደሚያሳየው በየጊዜው የሚደረጉ እነዚህ ዝግጅቶች የተለያዩ የፖለቲካ ትረካዎች የሚንጸባረቁባቸውና የታሪክ ትርጓሜዎች የሚፈካከሩባቸው ሆነዋል ብሏል። ከአድዋ ድል በዓል ጋር በተያያዘ የመንግስት ትረካ የንጉስ ምኒልክ አስተዋጽኦ ሲያጎላ ተቃራኒ ትረካዎች ደግሞ ከታሪክ የተገለሉ ሰዎችን አስተዋጽኦ ያነሳሉ ብሏል። በእርግጥ በመንግስት በኩል የአፄ ምኒልክን ትረካ የሚያነሳ ባይሆንም ጥናቱ ግን ይንደርሽበታል ነው ያለው። በጥናቱ በአዲስ አበባ የተለያዩ ህዝባዊ በዓላትና ክንውኖች ፖለቲካዊ ገጽታን ተላብሰው ተካሂደዋል። ከተማው የኛ ነው የሚለው ፉክክር ለማጉላት እየዋለ ነው። እንዲሁም አሁን ላይ ያሉት በርካታ ችግሮችም የፖለቲካ መድረኮች በማጣታቸው ይህንን እየተስተዋለባቸው ነው ብሏል። በተለይም በዚህ ጥናት ካሁኑ ሰዓት ላይ በአዲስ አበባ ያለው ጉዳይ እየባሰ መጥቷል ነው የሚለው። በአዲስ አበባ ከተማ የሚነሳው ፉክክር በተመለከተ ጥናት ያቀረቡት ተመራማሪ ናቸው የተባሉት ዳሊ አሸናፊ ህዝባዊ በዓላትና ክንውኖች ማዕከል ባደረገ ሁኔታ ከተማው የኛ ነው የሚለው ስሜት የተለያዩ ወገኖች ሊያንጸባርቁ ሲሞክሩ በግልጽ ይታያል ብለዋል። የአድዋ ድል በዓልን ለማክበር የሚደረገው ሽኩቻ፣ የኢሬቻ በዓል ሲከበር የሚንጸባረቁት ስሜት፣ ታላቁ ሩጫ በኢትዮጵያ ዝግጅት በየዓመቱ ሲመጣ የሚንጸባረቁ ስሜቶች እንዲሁም በመስቀል አደባባይ ላይ የሚነሳው የባለቤትነት ጥያቄ፣ በከተማ ዙሪያ የሚነሳው የባለቤትነት ፉክክር ያጠናከሩ ጉዳዮች ናቸው አሁን ላይ በአደባባይ እየታዩ ያሉት ብለዋል። ይህ ደግሞ በአንድ በኩል በአገሪቱ መጣ የሚባለውን የፖለቲካ እንዲሁም የትርክት ለውጥ መሰረት ማድረግ የተፈጠረ የፉክክር ስሜት መሆኑን ገልጸዋል። በመንግስት ወገን በዋናነት በደጋፊዎቹ ከተማዋ የሁሉም ማህበረሰቦች ማንነት ባህል የሚንጸባረቅበት ህብረ ብሔራዊ መዲና እየሆነች ነው የሚል አቋም የሚንጸባረቅ ቢሆንም ነገር ግን በታሪክ ማደስና የጋራ ትርክት መፍጠር ስም ነባር የከተማዋ ማንነት የመደምሰስና የሌሎችን የህብረተሰብ ክፍሎችን ማንነት መገለጫ የማሳጣት ዘመቻ ተከፍቷል የሚል ጠንካራ ተቃውሞ ስሜት የፈጠረ ጉዳይ ነው ብሏል። በጥናቱ ላይ በዚህ በአዲስ አበባ የሚካሄድ የባለቤትነት ሽኩቻ ከነባር ይዞታቸውና መሬታቸው ተገፋን ወይም ተነቀልን የሚል ኢኮኖሚያዊ መሰረት ያለው ብቻ ሳይሆን ከተማዋ ፖለቲካ በሃይማኖት፣ በባህል፣ በቋንቋና በአጠቃላይ በታሪክ ማንነት የምትወከል መሳይ ትሆን የሚል ይዘት ያለው መሆኑን የጠቀሱት ተመራማሪዋ መንግስት ከስካሁኑ የተሻለ አካታች ከተማ ፖሊሲ መተግበር አስፈላጊ እንደሆነ አሳስበዋል። በዚህም በከተማዋ ህዝባዊ በዓላትን ለማክበር ነጻነት የማጣት ያለመወከልና በልማት ስራዎች ተጠቃሚ ያለመሆን ስሜት የሚሰማውና ቅሬታ የሚያቀርብ የህብረተሰብ ክፍል ቀላል አይደለም ሲሉ ለመንግስት ምክራቸውን አሰምተዋል። ድሬዳዋን በተመለከተ መነሻ ሀሳብ የሰጡት ደግሞ ስለ ጥናቶቹ ማጠቃለያ አቅርበዋል የተባሉት ዶክተር ኢዮብ ባልቻ የኢኮኖሚ ድል ተጠቃሚ ለመሆን በውጭና በአገር ውስጥ በሚፈጠሩ ለውጦች የፖለቲካ እውቀትን ለማግኘት ሲባል እንዲሁም የጋራ መጠቀሚያ ቦታዎችን ለማግኘት ሲባል በከተማዎች ላይ በተለያዩ ወገኖች የባለቤትነት ጥያቄ እየተነሳ ቀጥሏል ብሏል። ጥያቄዎቹ ደግሞ ታሪካዊና ሃይማኖታዊ ቀለም አላብሶ ማቅረብ የተለመደ ሆኗል በማለት በኦሮሚያ ቄሮ፣ በአማራ ሳተና ወይም ፋኖ፣ በሲዳማ ኤጀቶ፣ በሀዲያ ኬቤራ የተባለ የወጣቶች አደረጃጀቶችን በመፍጠር በከተሞች ላይ ያለ የፖለቲካ ፍላጎት ለማስፈጸም ሲሞከር ታይቷል ብሏል። በድሬዳዋ ባለቤትነት ጉዳይ ላይ ጥያቄው በሁለት ክልሎች መነሳቱ ለየት ያለ መሆኑን በመጠቆም በከተሞች ባለቤትነት ጉዳይ የሚነሳው ሽኩቻ ብዙ አይነት ገጽ ያለው መሆኑን የሚመልስና ችግሩን በዘላቂነት የሚፈታ የከተማ ፖሊሲ ሀገሪቱ ካልተከተለች ችግሩ እንደሚያወሳስብ አስረድተዋል ማለት ሪፖርተር ዘግቧል። ሶማሊያ ለአሜሪካ ቁልፍ ወደብ ለመስጠት ያቀረበችውን ሐሳብ ሶማሌላንድ አልቀበለውም አለች። ራሷን በነጻ አገርነት ያወጀችው ሶማሌላንድ የሶማሊያ መንግስት በበርበራ የሚገኘውን ወደብና ወታደራዊ አየር ማረፊያ አሜሪካ ብቸኝነት እንድትቆጣጠሩ ያቀረበውን ሐሳብ ውድቅ አድርጋለች። ቢቢሲ እንደዘገበው በርበራ በሶማሌላንድ ሰሜናዊ የባህር ዳርቻ የሚገኘው የደር ባህረ ሰላጤ ሲሆን ይህን ለአሜሪካ ስጦታ ያቀረበው የሶማሊያ መንግስት ነው። እንደ አውሮፓውያን አቆጣጠር በ1991 ሶማሊያ ወደ እርስ በርስ ጦርነት ስትገባ ነጻነቷን ያወጀችው ሶማሌላንድ ተቋሞቿ ሞቃዲሾ በችሮታ
የምትሰጣቸው አይደለችም ትላለች። በሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ለአሜሪካ አቻቸው ዶናልድ ትራምፕ መጋቢት 7 2017 ዓ.ም የተጻፈውና ሮይተርስ የተመለከተው ደብዳቤ አሜሪካ ብቸኝነት ተቆጣጣሩ የሚችሉ የጦር ሰፈሮችና የወደብ አማራጮችን በዝርዝር ያቀረበ ነበር። እንደ ሮይተርስ ዘገባ ከሆነ ፕሬዝዳንቱ አሜሪካ ብቸኝነትን ተቆጣጣራቸው ያቀረቧቸው ባለዱግሉና በርበራን በጦር ሰፈርነት እንዲሁም የበርበራና ቦሰሳ ወደቦችን የጨመረ ነው። በሶማሊያ ፕሬዝዳንት በዚሁ ደብዳቤ ላይ አራቱ ያቀረቧቸው አማራጮች የአሜሪካ ደህንነት ስራዎችን ያጠናክራሉ ሲሉ ገልጸውላቸዋል። የሶማሊላንድ የውጭ ጉዳይ ሚኒስትር አብዱራህማን ዳሂር አዳን ተስፋ የቆረጠ አካል እርምጃ ነው ሲሉ ደብዳቤውን አጣጥለውታል። ትራምፕ ለሁለተኛ ስልጣን ዘመናቸው ከመጀመራቸው በፊት በነበሩ ጭምጭምታዎች ሶማሌላንዳውያን አሜሪካ ለ34 ዓመታት ያህል በዲሞክራሲያዊ መንግስት ለቆየችው ሶማሌላንድ እውቅና መስጠት በዓለም የመጀመሪያው አገር ትሆናለች የሚል ተስፋ ሰንቀው ነበር። ሚስተር አዳን ለደብዳቤው በኤክስ ገጻቸው ላይ በሰጡት ምላሽ ለሶማሌላንድ የሚሰጠው እውቅና ለማስቆም ማድረግ የሚችሉት ምንም ነገር የለም ብለዋል። የአሜሪካ የቅርብ አጋር የሆነችው የተባበሩት አረብ ኤምሬትም ንብረት በሆነው ዲፒ ወርልድ የሚመራው የበርበራ ወደብ በቅርቡ ማስፋፊያ ተደርጎለታል። ሚኒስትሩ ለሮይተርስ እንደተናገሩት አሜሪካ ሞኝ አይደለችም፣ በርበራ ወደብ ለሚመለከት ከማን ጋር መነጋገር እንዳለባት ታውቃለች ሲሉም ተደምጠዋል። ታዲያ ሶማሊያ ከአልቃይዳና ሌሎች ታጣቂዎች ጋር በምታደርገው ውጊያ አሜሪካ መረጃ መስጠትና የአየር ድብደባ መፈጸም ትልቅ ሚና ትጫወታለች። በደቡብና መካከለኛው ሶማሊያ የሚገኙ አካባቢዎችን የሚቆጣጠረው አልሸባብ የአልቃይዳ አጋር ነው ተብሎ ይታሰባል። ሞቃዲሾ ትራምፕ በመጀመሪያ የስልጣን ዘመናቸው እንዳደረጉት የሚሰጡትን ድጋፍ ይቀንሳሉ ብለው እንደሚሰጉም ታዛቢዎች ይናገራሉ። በታህሳስ ወር የሶማሊያ መንግስት በአሜሪካና ሶማሊያ ግንኙነት ላይ ተገቢውን የምክር ድጋፍ ለማግኘት በሚል ከአንድ ከፍተኛ የዋሽንግተን አማካሪ ድርጅት ጋር ለአንድ ዓመት $600 ስምምነትም ተፈራርሟል። በቅርብ ጊዜ ደግሞ ከሶማሌላንድ ጋር በተለይም ያለው ፍጥጫ እየተጠናከረ መጣበት ሁኔታ ላይ በሶማሌላንድ ወደብ የውዝግብ መንስኤ ይሆናል የተባለው የአሜሪካ አቋም እንደገና ውስብስብነትን አምጥቷል። በአሁኑ ሰዓት በተለይም የፌዴራል መንግስቱ በሶማሌላንድና ፑንትላንድ ራስ ገዝነት እየተወጠረ ሲሆን ይህንን ለማስታገስ ይቻል ዘንድ በእነዚህ ራስ ገዝነን በሚሉ ኃይሎች መካከል ያሉ ወደቦችና ሰፈሮችን በጦር ወደብነትና በንግድ ወደብነት ለአሜሪካ በችሮታ ማቅረቡ ውድቅ እየተደረገበት ይገኛል። በቱርክ ተቃዋሚዎች በኢስታንቡል ጎዳና ትልቅ የተቃውሞ ሰልፍን አካሂደዋል። በመቶ ሺዎች የሚቆጠሩ የዲሞክራሲ ደጋፊ ሰልፈኞች ወደ ቱርክ ኢስታንቡል ጎዳና በመለስ ለታሰሩት የከተማዋ ከንቲባ ያላቸውን ድጋፍ በግልጽ አሳይተዋል። የፕሬዝዳንት ረሲፕ ጣይብ ኤርዶዋን ዋነኛ ተቀናቃይ ሆነው የሚታዩት ኤክሬም ኢማሞግሉ ባለፈው ሳምንት በሙስና ወንጀል ተጠርጥረው በቁጥጥር ስር መዋላቸው ከፍተኛ ተቃውሞ አስነስተዋል። ኢማሞግሉ ክሱን አስተባብለው የታሰሩት ከፖለቲካ ጋር በተያያዘ መሆኑን ተናግረው ነበር። ቅዳሜ ለተቃውሞ የወጣው ህዝብ በጣም ብዙ ስለነበር ተቃውሞ ከተካሄደበት አቅራቢያ የሚገኙ ፓርኮችንም ተጠቅመዋል የተባለው የኢማሞግሉ ሪፐብሊካን ፓርቲ ሊቀመንበር ለብቻቸው ከታሰሩት የጻፉት ደብዳቤ ለሰላማዊ ሰልፈኞች አንብበዋል። ኢማሞግሉ በደብዳቤው ላይ እኔ ምንም አልፈራም፣ እናንተ ከጎኔ ናችሁ፣ ህዝቡ አንድ ስለሆነ እኔ ምንም ስጋት የለኝም፣ ህዝቡ በጨቋኝ ላይ አንድ ሆኗል ሲሉም ተደምጠዋል። ሚስታቸው ዲክሌም በተቃውሞ ሰልፍ ላይ ተገኝተው ለህዝቡ መታገልና መፋለም እንቀጥላለን ሲሉም ተደምጠዋል። ተቃዋሚዎቹ የቱርክ ቀይና ነጭ ባንዲራ ማውለብለብ መብት ህግና ፍትህ ሲሉ ተደምጠዋል። ኢማሞግሉ ከ2019 ጀምሮ የኢስታንቡል ከንቲባ ሆነው ሲያገለግሉ የቆዩ ሲሆን ባለፈው ዓመት በተካሄደው የከንቲባ ምርጫ አስደናቂ ድልን አግኝተው ነበር። እንደ አውሮፓውያን አቆጣጠር በ2028 ለሚካሄደው ፕሬዝዳንታዊ ምርጫ የሲኤችፒ እጩ ሆነው የተሾሙት ሲሆን በምርጫው የኤርዶዋን የፍትህና ልማት ፓርቲ መፎካከር የሚችሉ ብቸኛ ፖለቲከኛ ተደርገው ቀርበዋል። በዚህ ምክንያት ታዲያ በሙስናና በተለያዩ ጉዳዮች ጠርጥሮ አስሯቸዋል የተባለው ኤርዶዋን ከደጋፊዎቹ ከፍተኛ ተቃውሞ ገጥሞታል። በአሁኑ ሰዓት ኤርዶዋን ከ2000 በላይ ደጋፊዎቹን ቢያስርም ሰልፉና ተቃውሞ ግን አልበረደም። እስራኤልና ሐማስ አዲስ የተኩስ አቁም ድርድር ለማድረግ ተስማሙ። ሐማስ በጋዛ የተኩስ አቁም እንዲደረግ ከሁለት ቀናት በፊት በግብጽና በኳታር የቀረበለት ምክር ሀሳብ መቀበሉን የቡድኑ ከፍተኛ መሪ አስታውቀዋል። የፍልስጤም ታጣቂ ቡድን ሐማስ አደራዳሪዎች ባቀረቡት ሀሳብ መሰረት በጋዛ የተኩስ አቁም እንዲቀጥል 5 እስራኤልን ታጋጆችን ለመልቀቅ እናም ለ50 ቀናት የሚቆይ የተኩስ አቁም ስምምነት ላይ ለመድረስ በሚል የቀረበውን ሀሳብ ደግፋለሁ ብሏል። ከጋዛ ውጭ የሚገኙት ከፍተኛው የሐማስ መሪ ካሊል አልሃያም ቡድኑ በግብጽና በኳታር አደራዳሪዎች የቀረበውን ረቂቅ ምክር ሀሳብ ማጽደቁን ተናግረዋል። ሮይተርስ የደህንነት ምንጮችን ጠቅሶ እንደዘገበው ግብጽ አዲሱን የተኩስ አቁም ስምምነት በተመለከተ ከእስራኤል ወገን በጎ ምላሽ አግኝታለች የተባለው የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽህፈት ቤት እቅዱን እንደተቀበለው ገልጾ ከዩናይትድ ስቴትስ ጋር ሙሉ ለሙሉ በመተባበር ለአደራዳሪዎች ሌላ ምትክ ምክር ሀሳብ አቀርባለሁ ብሏል። ሁለቱ ተደራዳሪ ወገኖች ከተስማሙ አዲሱ የተኩስ አቁም ስምምነት ዛሬ እሁድ ከሚጀምረው የሙስሊሞች የኢድ አልፈጥር በዓል ጋር ሊገጣጠም ይችላል
የተባለው። ቅዳሜ ዕለት የኔታንያሁ ጽሕፈት ቤት ከአደራዳሪዎች ጋር የተኩስ አቁም ሐሳብ ላይ መምከሩ መደረጉም አስታውቋል። እስራኤል ያቀረበችው ምክር ሐሳብ ከአሜሪካ ጋር ስምምነት እንደተደረሰበት ቢገለጽም ምን ጉዳዮችና ሐሳቦች እንደተካተቱበት ግን የተባለ ነገር የለም። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች የዕለቱ መረጃዎች እነዚህ ነበሩ። መልካም ጊዜ እመኛለሁ።